እኮ መብላት ስለማልፈልግ ነው አልመጣም ያልኩሽ። ደግሞ ለአንቺ ላኩ መብላት አትፈልግም? አዎ ሀይኔ አልበላም። እኔ ግን መብላት ፈልግ ዝብላ በቃ እባክሽ አስቀናሽ። በጣም ይጣፍጣል። እልኸኛዋን ስለምታደርገው ነገር ደግሞ እንኳን በቅጡ ማታ። ሰላም እንዴት ነው የተከበራችሁ የቻናሌ ቤተሰቦች? እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ የምናወራው ስለ ዳጣ ነው ማለት ነው። በጣም የሚያስፈራው በአሁኑ ሰዓት መድኃኒት ወደዶች ናታንን ለመመረዝ ቆርጣ ተነስታለችበት ነው። በሌላ በኩል ናታን ስለ አቶ ደረጃ የሰማውን ነገር ማመን አቅቶት እንግዲህ በጣም ተጨንቆ ነው ያለው። በሌላ በኩል አቤጌል ፍቅረኛዋን አንጥታ እንዳስታወቀች ሁላችሁም ታውቃላችሁ። ከናታን ስንጀምር እንግዲህ ናታን ከአቶ ደረጃ የሰማውን ነገር ማመን አቅቶት እንግዲህ እየተጨነቀ ነው ያለው። ናታን እንዴት ይህን ነገር ሊሰማ ቻለ የሚለውን ነገር አብረን ያለን ማለት ነው። እንግዲህ ናታን ክላሱ ቁጭ ባለበት ሰዓት ነበረ መድኃኒት ወደ ክላሱ መታ። እንግዲህ ምን ነው ምን ፈለግሽ ሲላት፣ ምን ነው የደነገጥኩት ትመስላለህ? ነገሩ ለምን ትደነግጣለህ? እንኳን አሁን እንደዚህ ለብሽና ራቁቴንም አይታይኝ አልደነገጥኩም። ስለዚህ ምንም የሚያስደነግጥ ነገር የለም ትለዋለች። ይቅርታ መድኃኒት፣ እሱን ነገር ለማድረግ በጣም ስለተገደድኩና ስለ ነገሩ ምንም የማውቀው ነገር የለም። እንደዛ ስላደረግኩ ደግሞ በጣም ይቅርታ ይላታል ማለት ነው። ይቅርታ ማደርግልህ ቪዲዮ ውስጥ ታጠፋልኝ ነው ትለዋለች። አሁን እሱን ማድረግ አልችልም፣ እባክሽን ከክላሴ ውጭልኝ። እንግዲህ አልወጣም። ለምንድን ነው እኔ እናንተ ግን በገንዘብ የማንደራደረው? ለምን እንደዛ መስማማን? ትለዋለች። ለምን? ምን አይነት ገንዘብ? እንዴት እንደራደር? በቃ እኔ ወደ አሜሪካ አግብቼ ልውሰድህ፣ አንተ ደግሞ ቪዲዮ ታጠፋልኛለህ ማለት ነው። ወይ መድኃኒት፣ ይቅርታ እኔ አሜሪካ የሚሄድ ሀሳብ የለኝም እና የሀሳብሽ እንዳልተሳካ ልነግርሽ እፈልጋለሁ ይላታል። ምን አይነት አረመኔ ነህ ግን? እንዴት ነው እማዬ ላይ እንደዚህ አይነት ግፍ የምትሰራው? አንተና ደረጃ ተባብራችሁ እህቴን እያሰቃያችኋት ነው። ለዛ ለአረመኔ ብለህ እንደዚህ ታደርጋለህ ትለዋለች። አባዬን አረመኔ ብለሽ የምትሳደቢ? አዎ፣ እና እሱ ጥሩ ሰው ነው እያልኩ ከሰራተኛ የሚወልድ አረመኔ ነው እንጂ ከመወለደ ከሰላም ይኸውልህ ናታን፣ የሰላም ልጅ የእሱ ልጅ እንደሆነ በስነ ስርዓት አውቄያለሁ። እሱን የሚያውቁት ደግሞ ዲኤንኤ እናሰርች ነው እንጂ ዝም ብዬ ተረት እያወራሁ አይደለም ይላታል። ማለት ለካ አባዬ ያንን ነገር ስላወቅሽበት ነው ሄደህ ቪዲዮ ቅረጻት ያለኝ። ወይኔ እኔ ይሄንን ማመን አልችልም፣ እባክሽን መድኃኒት አሁን ከቤት ከክላሴ ውጭ ብሎ እንግዲህ ናታን በጣም ነበር የደነገጠው ማለት ነው። እና የምልህን ነገር ታደርጋለህ ወይስ አታደርግም? እባክሽን አሁን ከክላሴ ውጭ ነው። ስለዚህ ነገር ማሰብ ራሱ እየቻልኩ አይደለም፣ እባክሽን ብሎ እንግዲህ መድኃኒትን ከውስጥ ካስወጣን በኋላ ቀጥታ ወደ አቶ ደረጀ ቢሮ ነበረ ማለት ነው ናታን ሄዶም እንግዲህ አቶ ደረጀን ፈጥጥ ሲልበት፣ ምነው ናታን ዛሬ ደግሞ ምን አይነት አስተያየት ነው የምታየኝ? ይለዋል። ጋሼ መድኃኒት ያለች ነገር እውነት ነው? እንዳባየ ውስጥ ጠይቀው እንግዲህ ማለት ምንድን ነው? የሰላም ልጅ አንተ ልጅ ነው? ሰላም ካንተን የወለደችው? በጣም ነው የማዝነው። ለካ ይሄንን ነበረ እንዴ? ለዚህ ነበረ እንዴ መድኃኒት መራቆት አልኩዳ ነው ፎቶ እንዳነሳ ቪዲዮ እንዳደርጋት ያዘዝከኝ? በጣም ነው የማዝነው። እማዬ በጣም ተበድላለች
ይህንን አድርገህ ከሆነ እውነት አባዬ በጣም ነው የሚከብደው። እንዴት እንደዚህ ታደርጋለህ? አንተም ሆናችሁ ሰላም እማዬን በጣም ነው የበደላችኋት። እንዴት እንደዚህ አይነት በደል ታደርሱበታላችሁ? ምን አይነት ነገር ውስጥ ነው የገባው? እኔ እውነት ለመናገር ይሄ ነገር ይፈታል ብዬ አላስብም። የመጀመሪያው ሳይፈታ ጭራሽ ሁለተኛ አባዬ እንዴት እንደዚህ ታደርጋለህ ብሎት እንግዲህ ሲገላምጠው ማለት ነው። ናታን አንተን ፈረድክብኝ ናታን፣ አሁን ይሄንን ነገር ለማስረዳት በዚህ ሰዓት አይበቃም፣ ግን አስረዳሃለሁ ይለዋል ማለት ነው። እኔ አባዬ የፈረድኩበት አይደለም፣ ግን እማዬ ቦታ እስኪሆነ አስበው በጣም ትፈልግ የሚያሳዝነው ለካ መድኃኒት እውነቷን ነው ይህን ነገር እያደረገች ያለችው። መድኃኒትን በጣም ጠላት ነበር፣ ለካ እውነት ነው እየሰራች ያለችው፣ ስለ እውነት ነው ለካ የሆነችው ብሎ እንግዲህ ናታን አቶ ደረጀን ከፍ ዝቅ አድርጎ ይናገረዋል ማለት ነው። አቶ ደረጀ ናታን ገና ወደ ውስጥ ሲገባ ነበር። ናታን ምን ሆነዋል? ፊትህ ጥሩ አይደለም። የአቤጌልን ቅጥረኛ እየው እንደ እኔ ግን ብዙ አልወደድኩም አልወደድኩትም ሲለው ነበረ ገና ናታን። አባዬ የሰማሁት ነገር እውነት ነው እንዴ ብሎ ወደ ሌላ ወሬ ያስቀየሰው ነው። እንግዲህ አቶ ደረጀን በጣም ነበረ እየደነገጠው ማለት ነው። የሰማውን ማመን ነበር ያቃተው። ናታን አንተን ፈረድክብኝ ሲለው ጥሎት ነበረ የወጣው። እንግዲህ ናታንም ከውጭ ከመጣ በኋላ መጥቶ ክላሱ ነው የተኛው ማለት ነው። ምክንያቱም ማንንም ማግኘት አልፈለገም። እንግዲህ አቤጌልና ዳጣ ውጭ ብለው እያወሩ ባለበት ሰዓት ነበረ መጥቶ ስራቸው ቁጭ ብሎ ምን ሆነ ናታን ፈዛሃል እኮ እያሉ እንግዲህ ሁለቱም ሲጠይቁት ኤቢ ልጁን ግን ወደሸዋል? አዎ እና ሳልወደው ሌላ ገባ ሰው ታውቂዋለሽ? ግን አውቀዋለሁ። አይ እኔ ያላውቀውም ብዬ ነው ይላታል። እና አንተ አላወቅከውም ማለት እኮ ያላወቅኩትም ማለት አይደለም። ስለዚህ በጣም የማውቀው በጣም ሰው ነው ላገባው ነው። አንተ ግን የደበረ ይመስላለን። አይ ደህና ነኝ አልደበረኝም ይላታል ማለት ነው። ዳጣም በተደጋጋሚ ጊዜ ምን ሆነ ነው ናታን የሆንከው ነገር አለ እንዴ? በጣም ነው እኮ ራስን የሆንከው የለህም እኮ ብቻህን እኮ ያለህ አትመስልም። በጣም በቃ ጭንቅ ውስጥ ገብተሃል። ለምንድን ነው የሆንከው ነገር እናታስረዳኝ ስትለው ዳጣ እባክሽ ተይኝ፣ አሁን በጣም ጭንቅ ውስጥ ነው ያለው። አባዬ የገባበትን ጭንቀት ብነግርሽ ማመን አትችይም። ለካ ወደዚህ ቤት ሰላም እመጣለሁ እያለች የምትፎክረው ምክንያቷ አሁን ገባኝ ይላታል ማለት ነው። እንዴ ናታን ሰላም እኮ ወደዚህ ቤት እመጣለሁ የምትለው ለእኔ ብላ ነው፣ ሌላ ነው ለምን ፈልጋ መስሎ ነው ወይስ ምን ተፈጥሮ ነው ስትለው ሌላ ችግር አለ። አባዬ አሁን የገባበት ችግር የሚወጣው አይመስለኝም። እንደዚህ ቤት ከኔ ሌላ ችግር አለ እንዴ ስትለው በጣም የሚያስከፋ ከአንቺ የበለጠ ችግር አለና ይህንን ነገር ማየ ስትሰማ በህይወት ራሱ የምትቆይ አይመስለኝም። በጣም ትልቅ ችግር ተፈጥሯል ቤት ውስጥ እና ታዲያ ምን ይሻላል? እኔ ተስፋ ቆርጫለሁ። አሁን ምን እያሰብኩ እንደታውቂያለሽ? ወደ ቤተሰቦች ወደ አባቴ መሄድ ነው። ለምንድን ነው ችግሩን መፍትሄውን ታዲያ የማንፈልገው? ለምንድን ነው የማትነግረኝ? ተስፋ ያስቆረጥ ነገር ካልነገርከኝ ለምን እንደዚህ ነው ምን ታሳውቅኛለች? ትለዋለች። በቃ በእናትሽ ዳጣ አሁን ተይኝ፣ ማረፍ ነው የምፈልገው ብሏት እንግዲህ ወደ ክላሱ ይሄዳል ማለት ነው። እንግዲህ መድኃኒትም ዳጣ ናታ ይሄን ነገር አውቆ ዝም ብሎ በእህቴ ላይ እሱም ከአቶ ደረጀ ተባባሪ ከሆነ በመርዝ እገለዋለሁ ማለት ነው። እንግዲህ መርዝ ገዝታለች ማለት ነው። እንግዲህ መርዙንም የላከችው ለውሃ ነው ማለት ነው። ውሃን ይህንን መርዝ ወደ አፍሽ እንዳታስገቢ፣ ይህንን ምግብ ወደ አፍሽ እንዳታስገቢ ወስደሽ ብቻ ለናታን ስጪው ትላታለች ማለት ነው። እንግዲህ መድኃኒት ምንድን ነው ያለችው? ናታንን እገለዋለሁ፣ በቀለዋለሁ፣ አልለቀውም፣ እንደዚህ አድርጎኝ መቼም አልለቀውም ብላለች ማለት ነው። ናታን እንግዲህ ከቦታም እንኳን በሰው ዕዳ ነው የሚሞተው ማለት ነው። በጣም የሚያሳዝነው ነገር ግን ናታን ምግብ መብላት ስላልፈለገ መጀመሪያ አካባቢ ላይ አልበላም ብሎ ነበረ ማለት ነው። እንግዲህ ውሃ አልበላም ሲላት እራሷ ነበረች ቁጭ ብላ እየበላች ነበረችው። እሱም እንግዲህ ውሃዬ አስቀናሽኝ እኮ ቆይ በቃ ብሎ አብሬሽ ልብላ ይላትና እንግዲህ አብሯት መብላት ይጀምራል ማለት ነው። እንግዲህ ያንን ምግብ እየበሉ ሳለ ማንም ሰው አልመጣባቸውም። ምግብ ወደ መጨረሻ አካባቢ ላይ ደርሰዋል ማለት ነው። እንግዲህ በዚህ ድራማ ላይ ውሃ የምትሞት ይመስለኛል። ምክንያቱም ናታን ምንም ቢሆን ወንድ ስለሆነ የጀመረውም ወደ መጨረሻ አካባቢ ላይ ስለሆነ ምናልባት ናታን ይቀርፋል ብዬ አስባለሁ። ውሃን ግን መልሳ መርዛታለች ማለት ነው። ትክክል። እንግዲህ ሁለቱም በጣም ጥሩ ናቸው እውነት ለመናገር ለዚህ ድራማ ውሃም ሆነ
በጣም የሚያስፈልጉ ሰዎች ናቸው። በጣም መልካም ሰዎች ናቸው። ሁለቱንም እንግዲህ አደጋ ሊደርስባቸው ይገባል ብዬ አላስብም። ፈጣሪ ተቆጣቸው። እውነት መድኃኒት ይሄን ማድረግ አልነበረባትም። እውነቱን ተናግራ ምንም ነገር ቢፈጠርባት መፍራት አልነበረባትም እንጂ ናታን ላይ እንደዚህ አይነት ጭካኔ ማሳደር አልነበረባትም። እንግዲህ ናታን ይሞታል ወይስ አይሞትም እስከ መጨረሻው እንግዲህ የምናይ ከሆነና የቀጣዩ ክፍል ደግሞ የምናይ ከሆነ ነው እውነቱን የምናውቀው ማለት ነው። የቀጣዩ ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላማችሁ ይብዛልኝ፣ ሀገራችንን ሰላም ያደርግልን። ስለምትከታተሉ ስለምታበረታቱ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ የረሳችሁ ደግሞ ላይክ እያደረጋችሁ አብራችሁን ስለምትቆዩ አመሰግናለሁ። አበረታቱን። ሰላማችሁ ይብዛልኝ።